240 ካሬ ላይ ያረፈ የሚሸጥ ቤት እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። አሰራሩ ኤልሽ በአሰራር እየተሰራ የእንጨት ቤት ነው። ወሎ ኮምቦልቻ ነው። ውጩም ቀለም ተቀብቷል። የበረንዳው ቋሚ በብረት ነው። ለከተማ ቀረብ ያለ ነው። አካባቢ የሞቀ የደመቀ ሰፈር ነው። ብዙዎቻችሁ ስጠይቁኝ የነበረው ሰፈር ላይ ነው እየላችሁ የቀረብኩት። ለከተማ ቀረብ ያለ ነው ያላችሁኝ፣ ይሄው እየላችሁ ቀረብ ያለው። ዋጋው ደግሞ በጣም ቅናሽ ዋጋ ነው፣ ይለያል። ቤቱ እዚህ ጋር እንደምታዩት በጣም ትልቅ ቤት ነው። ለራሳችሁም እየኖራችሁበት ማከራየት የምትችሉ ቤት ነው እየላችሁ የቀረብኩት። የዚህን 240 ካሬ ላይ ያረፈ ቤት ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ091425 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው 240 ካሬ ላይ ያረፈ ነው። ህጋዊ ካርታ ፕላን ያለው ነው። ወሎ ኮምቦልቻ ነው። ውጩም ቀለም ተቀብቷል። የበረንዳው ቋሚ በብረት ነው። ኤልሽ በአሰራር እየተሰራ ነው። ራሳችሁም እየኖራችሁበት ማከራየት የምትችሉት ትልቅ ቤት ነው እየላችሁ የቀረብኩት። እንዳልፋችሁ ድምፄን ከስተታሪው ያዝ አድርጎኛል። ጉንፋን ስለያዘ ነው። በቀደም ቪዲዮ ላይ ጉንፋን ይዞኛል ብዬ በተናገርኩት ማለት ነው። ኮመንት ላይ አግባበት ይተውሃል የሚል ኮመንት አይቻለሁና አስቆኛል በነገራችን ላይ ማለት ነው። አረ በዛ ይሄድም እሱ ማለት ነው። እንደዛማ ከሆነ የኔ ኃይለኛ ጉንፋን ስለሆነ በቃ ሁለተኛና ሶስተኛ አራተኛ ካልሆነ በስተቀር ምንም የሚተው አይደለም ማለት ነው። ኃይለኛ ጉንፋን ስለሆነ ነው እንደዛ ልል የቻልኩት። አለመሳቅ አይቻልም። አንዳንድ ሴቶች ማለት ነው ስለ ሁለተኛ ሶስተኛ አራተኛ ሚስት ማለት ነው እንኳን ልትወዱ ቀርቶ ያደረጉትንም ሰዎች በቃ አለ አይደለ በጣም ነው የምትናደዱባቸውና አቅም ካለው ማለት ነው ወንድ ልጅ ማለት ነው እስከ 4 ድረስ ማግባት ይችላል ሸሪያ ስለፈቀደ ማለት ነው። አቅሙ ሳይፈቅድ ይሄ ዝም ብሎ የሚያገባው አይደለም። አቅሙ ከፈቀደ ሚስቱ አመጠኛ የፈለገች አመጠኛ ብኮ ማለት ነው መጀመሪያ ያገባት ገንዘብ ካለው ታድራለች ነው የምላችሁ። ምንም አመጠኛ ሆና የምታመጣው ነገር አይኖርም ነው የምላችሁ። ጮሃም ይወጣላታል፣ ሰከራም ይወጣላታል፣ ተናዳም ይወጣላታል። ምንም የምትሆነው ነገር የለም። ምክንያቱም አግዱልባት እንጂ ማለት ነው። እንደ ሸሪያ ያፈቀደውን ነገር ስለሆነ ያደረገው ማለት ነው። ለዛሬ እየላችሁ የቀረብኩትን ቤት ዋጋው ነግራችኋለሁ። ተመጣጣኝ ዋጋ ነው። እንዳልፋችሁ ለከተማ ቀረብ እያለ ነው። አንድ ሚስጥር ልንገራችሁ፣ ለማንም እንዳትናገሩ። እናንተ ስለሆናችሁ ቢኖዝ ጋር መጥቼ የምነግራችሁ እኛ ወንዶችም ማለት ነው ለምናችሁ በቃ ያኔ ወደናል ብላችሁ ከሆነ የለመናችሁት ወንድ ልጅ ማለት ነው እኛ ተራራ ነው የምናህለው መጨረሻ ላይ ማለት ነው። ከስንት አንድ ነው ዲን ያለው እውቀት ያለው ከሆነ ማለት ነው አላህንም ይፈራል። እናንተ ለምናችሁና ወዳችሁም ቢሆን ያማረ ይሆናል ማለት ነው ትዳሩ። ገብታችኋል አይደለ? ነገር ግን ከስንት አንድ ነው እንደ የደረሰባችሁ ብቻ ኮመንት አድርጉልኝ ማለት ነው። ትክክል የምትሉ 1 ቁጥርን፣ አይ በቃ አይደለም የምትሉ ደግሞ 2 ቁጥርን ጻፉልኝ ማለት ነው። ገብታችኋል አይደለ? እኛ ወንዶች በቃ ፈልገናትና በቃ መርጠናት ማለት ነው እንትን ያልናትን ካልሆነ በስተቀር ማለት ነው ከስንት አንድ ነው። እንደዚህ ብዬ ስናገር ምናልባት ያኔ ቅር የሚላችሁ ሰዎች ሊኖር ይችላል ማለት ነው። የደረሰበት ያውቃል። ኮመንት አድርጉ ምንም ሳትፈሩ ማለት ነው። ገብታችኋል አይደለ? እንደው ተፈልጋችሁ ቢሆን ይመረጣል። መጨረሻውም ያማረ ይሆናል ማለት ነው። አላህን ለምኙ ቤትሽ ቁጭ ብለሽ ማለት ነው ያመጣልሻል መልካሙን ሰው ጥሩን ሰው። ዱዓ ስታደርጊ ግን ከሁሉም ነገር የተሟላውን ባልስጠይ ብለሽ ዱዓ አድርጊ ማለት ነው። አላህን ይዞ ድል እንጂ ሽንፈት የለም ነው የምላችሁ። ጉዴ ቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቤት ወሎ ኮምቦልቻ ነው ብያችኋለሁ። ያምራል። ተመጣጣኝ ዋጋ ነው። አንድ ሆናችሁ መግዛት የምትችሉት ነው። ቀለም ተቀብቷል። እቃችሁን ይዛችሁ እንደው መግባት ነው አልኳችሁ። ሌላ ምንም የሚቀረው ነገር የለም። ለከተማ ደግሞ ቀረብ ያለ ነው። ሰፈሩን ብነግራችሁና አካባቢውን ብነግራችሁ ደስ ይለኝ ነበረ፣ ግን ምን ያደርጋል አንዳንድ ሰዎች በቃ እንዳትናገሩና የሆነ በቃ ትምህርት ይሆኗችኋል ማለት ነው። ለዛ ነው እንጂ በፊት ታውቃላችሁ እናገራለሁ። አረ መንገዱ ሳይቀረኝ ሁሉ አሳያችኋል ነበር እንዴ? አሁን ነው እንደዚህ ያደረግኩት ማለት ነው። ስለዚህ
ብዙዎቻችሁ ትረዱኛላችሁ። በውስጥ ገብታችሁ ሰፈሩ የት ነው ትላላችሁ ማለት ነው። ለከተማ ቅርብ ነው። በቃ መምጣት ብቻ ነው። ቤተሰብ መላክ ነው። ከሀገር ውጭ ያላችሁ፣ አገር ውስጥ ያላችሁ ደግሞ መምጣት ትችላላችሁ። እዚህ ጋር ያቀረብኩላችሁ ቤት ዋጋ ካልተስማማችሁ፣ ሰፈሩ ካልተመቻችሁ ሌላ አማራጭ ቤት አለ። ቦታም እንደዛው ማለት ነው። 200 ካሬ ቦታ ለምትፈልጉ ወሎ ዩኒቨርሲቲ ጋር ኮምቦልቻ ማለት ነው አለ 2.7 ህጋዊ ለከተማ ቀረብ ያለ ማለት ነው። ከወሎ ዩኒቨርሲቲ ደግሞ 4 ኪሎ ሜትር ርቀት ያለው 1.5 1.6 ድረስ አለ 200 ካሬ ህጋዊ እየደመቀ ያለ ሰፈር ነው። ሰዎቹ እየገቡበት ነው። የማህበር ነው። ከአሁን በፊት ራሱ አቅርቤላችሁ ብዙ ልጆች በእኔ ላይ ቤተሰብ ልካችሁ አጋዝቻችኋለሁ። ቤት እየሰራችሁ ትገኛላችሁ። የብሎኬት ቤት የእንጨት ቤት እየተሰራበት የሚገኝ ነው። በፈለጋችሁት አማራጭ ማለት ነው። ከፈለጋችሁ በእንጨት ከፈለጋችሁ በብሎኬት መስራት የምትችሉበት ነው። ከወሎ ዩኒቨርሲቲው 4 ኪሎ ሜትር ርቀት ያለው ማለት ነው። ለዛሬ እየላችሁ የቀረብኩትን ቤት ዋጋው ነግራችኋለሁ። ተመጣጣኝ ዋጋ ነው። ይህን ቪዲዮ ለ4 ሰው ለ5 ሰው ሼር አድርጉ እንደስተዛሬው ማለት ነው። 20 ሺህ ሰብስክራይብ ደግሞ አስገቡኝ። ያጎደልኩባችሁ ነገር አለ ብዬ አልገምትም። እንደ አቅማችሁ እያቀረብኩ ነው። ቦታም ቤትም ማለት ነው። የብሎኬት ስትሉኝ የብሎኬት፣ የእንጨት ቤት ስትሉኝ የእንጨት ቤት እያቀረብኩ ነው። ቤተሰብ ስትልኩ እያስተናገድኩላችሁ ነው ማለት ነው። ዋጋ የተስማሙት ገዝተው ይሄዳሉ፣ ያልተስማሙት ይመለሳሉ። በዙ ነው የሚቀጥለው። አቀርብላችኋለሁኝ። 20 ሺህ ሰብስክራይብ ደግሞ አስገቡኝ። እኔ የምለው ሰብስክራይብ ሳታደርጉ የምትከታተሉኝ ቦታ ቤት ለመግዛት ትከታተሉኛላችሁና ነገር ግን ሰብስክራይብ የሚለውን ለመጫን ምን አይነት ችግር አለባችሁ መሰላችሁ? ቅንቅን ስላለባችሁ ነው። ሌላ ነገር ምንም ኖሮባችሁ አይደለም። ቅንቅን ደግሞ ምንም አያደርግም። ተውት፣ ንኩት። እኔ ቤት ልገዛ አስቤ ቦታ ልገዛ አስቤ የምከታተለውን ሰው ሰብስክራይብ ሳላደርግ ልከታተል? ኧረ እጫነዋለሁ ነው የምላችሁ። እንደሆነ የሚቀንስባችሁ የሚጎልባችሁ ነገር የለም። በነገራችን ላይ በርካታዎቻችሁ ቁም ነገረኛዎች ማለት ነው ሰብስክራይብ ታደርጋላችሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ማለት ነው። አይደለም ሰብስክራይብ የሰው ልጅ ለማስደሰት የማታደርጉት የላችሁም ማለት ነው። ለዛሬ የላችሁ የቀረብኩት ቤት ዋጋው 6.6 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አክሲዮን ሽጥልኝ፣ አፓርታማ ሽጥልኝ የምትሉ ቴሌግራም፣ ዋትስአፕ፣ ኢሞ ላይ ማለት ነው ሰሞኑን የምታናግሩኝ አላችሁ፣ እሸጥላችኋለሁ ማለት ነው። እኔ ከአሁን በፊት አቅርቤላችሁ አክሲዮን አፓርታማ አቅርቤላችሁ ማለት ነው ቤተሰብ ልካችሁ ማለት ነው አሳይቼላችሁ እናንተ ደግሞ ሄዳችሁ ካሳየሁላችሁ በኋላ የገዛችሁ ሰዎች ሽጥልን ያላችሁኝ ማለት ነው። የሰው ልጅ ልፋትና ድካም ምንም የማይመስላችሁ ደንታ የማይሰጣችሁ አንዳንድ ሰዎች አላችሁ። በርካታዎቻችሁ ወላሂ ሰውን የምታስደስቱ ናችሁ። እናንተ እንደዛ በምታስቡ ሰዓትና እንደዛ በምታደርጉ ሰዓት ማለት ነው ለሰው ልጅ በቃ ምንም ደንታ ካልሰጣችሁ ማለት ነው ለእናንተም ደግሞ ሰዎች ደንታ ላይሰጣቸው ይችላል። ተረድታችኋል አይደለ? ለእናንተ ነው። ሀሳብ አስተያየት ካላችሁ ኮመንት አድርጉልኝ። ቀጣይ ላይ ስመጣ ግልጽ አድርጌ እመልስላችኋለሁ። ለዛሬ የላችሁ የቀረብኩትን ቤት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።